አያችሁ ቅዱሳን እግዚአብሔር አብን በእርሱ እያመሰገናችሁ ሲል አብና ወልድ ይታያችኋል አይታያችሁም? ይታየናል። ታዲያ አብና ወልድ ስለታየን በቃል ቢሆን ወይም በስራ የሚደረገውን ሁሉ በኢየሱስ ስም አድርጉት የሚለው ይሻላል? ምንም እኮ የሚቀይረው ነገር የለም እኮ። የሚደረግ ነገሩ ሁሉ የሚለው ሁሉም ስታጠፉ ብቻ ነው አይሄድም። ለዚህ የሚሄድበት መንገድ ካለ ደግሞ መልስ ስጡን፣ አስኪዱልን። እግዚአብሔር መንግስት ነው የምንሰራው፣ ግን በቃል ቢሆን ወይም በስራ የሚደረገውን ሁሉ በጌታ በኢየሱስ ስም አናደርግም። ቢያንስ አንድ ነገር ወይም ሁለት ነገር በኢየሱስ ስም እንዳይደረግ እኛ ቆርጠናል። የእኛ ፓርላማ ተሰብስበው ወስኗል። እሱን የእኛ ጉባኤ ሃይማኖት ጉባኤ ተሰብስበው ወስኗል። አብዛኛውን ነገር በኢየሱስ ስም አድርጉ፣ አንድ ወይም ሁለት ነገር በኢየሱስ ስም እንዳታደርጉ ብሎ የእኛ ጉባኤ ወስኗል ብላችሁ አስረዱ፣ እንዴት ልታስኪዱ እንደምትችሉ። እኔ ግን ዛሬ ሞግታለሁ። ቆላስይስ ምዕራፍ 3 ቁጥር 17ን አሜን ሳትል እንዴት ምዕራፍ 4 ላይ ትደርሳል? አጥማቂም ተጠማቂም አንድ ትእዛዝ ነው በጥምቀት ላይ የታዘዘው እንጂ አጥማቂዎቹ እንደዚህ በሉ ተጠማቂዎቹ እንደዚህ በሉ የሚል ትእዛዝ ኢየሱስ አላዘዘም። ሪፖርት ሲደረግ ራሱ የተጠመቁ ሰዎች በጠቅላላ ሪፖርት ሲደረግ በማን ስም ነው የተጠመቁት ብሎ ነው ሪፖርት የተደረገው? በጌታ በኢየሱስ ስም ብቻ ተጠምቀው ነበረ። እነኚህ ሰዎች የተጠመቁት በጌታ በኢየሱስ ክርስቶስ ስም ብቻ ነው ብሎ ነው ሪፖርት የተደረገው። በጣም የገረመኝ ክፍል ነው። ምናልባት ይህኛው ለዚህ ለቆላስይስ መጽሐፍ ጥናታችን ወይ የመጨረሻው ነው ወይም ደግሞ አንድ ይቀረኛል። እንደ ሁኔታው ላደርገው ይችላለሁ። ከዚህ በኋላ ወይ አንድ ስቴፕ ነው የምንሄደው ወይም ይሄ መጨረሻ ይሆናል። ሌላ ጊዜ እንመለስበታለን ማለት ነው። እግዚአብሔር የተመሰገነ ነው። ግን በደንብ ተደርጎ ሊታይ የሚገባ ብዙ ነገሮች የታጨቁበት የመጽሐፍ ቅዱስ ክፍል ነው። እግዚአብሔር ይመስገን። ለዛሬ የማነበው ቆላስይስ ምዕራፍ 4ን ነው። ቆላስይስ ምዕራፍ 4 ላይ ቁጥር 10 እና 11ን አነባለሁ። አሁን የመጣችሁ ቅርብ ጊዜ የመጣችሁ ሁላችሁንም በጌታ በኢየሱስ ስም ሰላም ብያችኋለሁ። የምንነጋገረው ቆላስይስ መጽሐፍ ምዕራፍ 4 ቁጥር 10 እና 11 ነው። አጭር የሆነ ሐሳብ ካነሳው በኋላ ጥያቄ ላለው ሰው እድል እሰጣለሁ፣ ወይም ደግሞ አንዳንድ ነገሮችን ማስተማርም ማረምም ለሚፈልግ ሰው እድል እሰጣለሁ ማለት ነው። ቆላስይስ መጽሐፍ ምዕራፍ 4 ቁጥር 10 ላይ ምን ይላል? ከተገረዙት ወገን ያሉት አብሮ ከኔ ጋር የታሰረ አርስጥሮኮስ፣ የባርናባስም የወንድሙ ልጅ ማርቆስ፣ ኢዮስጦስም የተባለ ኢያሱ ሰላምታ ያቀርብላችኋል። ስለ ማርቆስ ወደ እናንተ ቢመጣ ተቀበሉት የሚል ትእዛዝ ተቀበላችሁ። በእግዚአብሔር መንግሥት ከኔ ጋር አብረው የሚሰሩ እነዚህ ብቻ ናቸው፣ እኔንም አጽናንተውኛል ይላል። እግዚአብሔር ይመስገን። ያው እንደ ሁልጊዜው አንድ የመጽሐፍ ቅዱስን ሐሳብ ስታጠኑ በአንድ ሐሳብ ውስጥ በአንድ ቁጥር ውስጥ የታጨቁ ብዙ ነገሮች አሉ። እነዛን ሁሉ በአንድ ጊዜ መነጋገር አንችልም። ግን አንድ ሐሳብ ላይ ሰፋ ያለ ጊዜ ወስደን እንነጋገራለን። ሐዋርያው ጳውሎስ ምንድን ነው የሚላቸው እዚህ ጋር ማርቆስን ስለመቀበል ሲናገር ሰላምታ የሚያቀርቡ ሌሎችንም አብረው የሚያገለግሉ አገልጋዮችን ይጠራና ስለ ማርቆስ ግን ወደ እናንተ ቢመጣ ተቀበሉት የሚል ትእዛዝ ተቀበላችሁ ብሎ በእግዚአብሔር መንግሥት ከኔ ጋር አብረው የሚሰሩ እነዚህ ብቻ ናቸው፣ እኔንም አጽናንተውኛል ይላል። እና ሐዋርያው ጳውሎስ የት ነው የሚሰራው ነው የሚለው መስሪያ ቤቱን ሲናገር በእግዚአብሔር መንግሥት ይላል። ዛሬ ትንሽ የምናገረው ከላይ ርዕሱ ረዘም ስላለ ለጽሁፍ አልተመቸኝም፣ ግን ለእግዚአብሔር መንግሥት የሚሰሩ እነማን ናቸው ነው። ሐዋርያው እዚህ ላይ ምን አለ? በእግዚአብሔር መንግሥት ከኔ ጋር የሚሰሩ እነዚህ ናቸው። ከኔ ጋር እሱም ራሱ በእግዚአብሔር መንግሥት ውስጥ ነው ያለው፣ በእግዚአብሔር መንግሥት ነው የሚሰራው። እንደገና ደግሞ ከሱ ጋር አብረው በእግዚአብሔር መንግሥት የሚሰሩ ሰዎችን ስም ዝርዝር ነው እዚህ ጋር ያስታወቀ። ስራዎች ሁሉ እዚህ ጋም እዛ ጋም መስራት በመጽሐፍ ቅዱስ ውስጥ የዲያብሎስ ስራ አለ፣ የሥጋ ስራ አለ፣ የእግዚአብሔር ስራ አለ። ሐዋርያው ጳውሎስ እዚህ ጋር ደግሞ እነዚህን ሌሎችንም አገልጋዮች ስም ከጠቀሰ በኋላ
እነዚህ ከኔ ጋራ በእግዚአብሔር መንግስት የሚሰሩ ናቸዋል። በእግዚአብሔር መንግስት መስራት፣ ለእግዚአብሔር መንግስት መስራት፣ በእግዚአብሔር መንግስት ሆኖ መስራት። ይህ እግዚአብሔር መንግስት የሚባለውን ነገር ትንሽ ከመጽሐፍ ቅዱሳችን አንዳንድ ነገሮችን ላንሳ። የእግዚአብሔር መንግስት ስናወራ አሁን በእግዚአብሔር መንግስት መስራት ሲባል የእግዚአብሔር መንግስት ምንድን ነው? ለምሳሌ ሮሜ ላይ ስትሄዱ የምንሰራው ስራ በእግዚአብሔር መንግስት ነው ስንል ይህ እግዚአብሔር መንግስት ምንድን ነው የሚያካትተው የሚለው አንዳንድ ነገሮችን ላንሳ። ለምሳሌ ሮሜ መጽሐፍ 14 ላይ ምን ይላል? ሮሜ 14 ቁጥር 17 ላይ የእግዚአብሔር መንግስት ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችም ይላል። አሁን የእግዚአብሔር መንግስት ከዚህ ጋር የሚያያዛል፣ ከጽድቅ ጋር በመንፈስ ቅዱስ የሆነ ደስታ፣ ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጥ አይደለችም ይላል። የእግዚአብሔር መንግስት ከብዙ ነገር ጋር ነው የሚገናኘው። ለምሳሌ የቤተ ክርስቲያን የመጨረሻ ተስፋ ወደ እግዚአብሔር መንግስት መግባት ይሰጣቸዋል ይላል። እግዚአብሔር የተመሰገነ ይሁን። ሐዋርያው ለጢሞቴዎስ በጻፈው መልእክት ላይ ምዕራፍ 4 ላይ ሲናገር ሁለተኛ ጢሞቴዎስ ምዕራፍ 4 ላይ እንደዚህ የሚል ቃል ተናግሯል። ሁለተኛ ጢሞቴዎስ ምዕራፍ 4 እግዚአብሔር የተመሰገነ ይሁን። ቁጥር 18 ላይ እንደዚህ ይላል፣ ጌታም ከክፉ ነገር ሁሉ ያድነኛል፣ ለሰማያዊ መንግስት ይጠብቀኛል ይላል። ስለዚህ አሁን ጌታ እየጠበቀኝ ነው ብሎ ሐዋርያ ጳውሎስ የሚያምነው ለዛ ለእግዚአብሔር መንግስት ነው። ለእግዚአብሔር መንግስት ይጠብቀኛል ብሎ ነው የሚያምነው። እግዚአብሔር የተመሰገነ ይሁን። የእግዚአብሔር መንግስት ከምንወርሰው እግዚአብሔር ከዋና ከመንፈስ የተወለዱት ይወርሳሉ ከተባሉት ጋራም ነገር ጋር ይገናኛል። በዮሐንስ ወንጌል ምዕራፍ 3 ላይ ሰው ከዋና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም ይላል። የእግዚአብሔር መንግስት የሚል ነገር እዛ ጋር ይነሳል። የእግዚአብሔር መንግስት ከቅድስና ጋራም ተያይዞ ተቀምጧል። ለምሳሌ ገላትያ መጽሐፍ ምዕራፍ 5 ቁጥር 19 ስታነቡ የስጋ ስራ የተገለጠ ነው ይላል። ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ ምናፍቀኝነት፣ መግደል፣ ስካር፣ ዘፋኝነት ይልና እነዚህን የሚያደርጉ የእግዚአብሔርን መንግስት አይወርሱም ይላል። የእግዚአብሔር መንግስት ከብዙ ነገሮች ጋራ ተያይዞ ተቀምጧል። ከቅድስና ጋር ተያይዞ ተቀምጧል። ከመውረስ ጋር ተያይዞ ተቀምጧል። ወደ ምንገባበት መንግስት ጋር ተያይዞ ተቀምጧል። ከንስሐ ጋር ተያይዞ ተቀምጧል የእግዚአብሔር መንግስት። ማርቆስ ወንጌል መጽሐፍ ምዕራፍ 12 ላይ ያ ጸሐፊ መጥቶ በጠየቀው ጊዜ ጌታ ኢየሱስ የመለሰለትን መልስ ታስታውሳላችሁ። የመጀመሪያው ትእዛዝ ማን ነው ብሎ ጠየቀው። የመጀመሪያው ትእዛዝ እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ብሎ ነገረው። አንተም በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሀሳብህ ይህን ውደድ፣ ባልንጀራህን እንደ ራስህ ውደድ። ይሄ ደግሞ በሙሉ ከሚቃጠል መስዋዕትና ከሁሉ መስዋዕት የሚበልጥ ነው አለ እና ያ ጸሐፊ ምን አለ ይላል? አንድ ነው ከእርሱም በስተቀር ሌላ የለም አለ ይላል። ጌታ ኢየሱስ ምን መሰለት? አንተ ከእግዚአብሔር መንግስት የራቅ አይደለም አለ። አንድ ነው ከእርሱም በስተቀር ሌላ የለም ብሎ መመለሱ ይህንንም ከእግዚአብሔር መንግስት ጋር የተገናኘ አድርጎ ነው ያስቀምጠው እና የእግዚአብሔር መንግስት ከብዙ ነገሮች ጋር ይገናኛል። እግዚአብሔር ይመስገን። ከሁሉ እንደው ሳላነሳው ማላልፈው ሁለተኛ ተሰሎንቄ ምዕራፍ 1 ላይ ስለ እግዚአብሔር መንግስት የተጻፈው ሐሳብ ነው። የእግዚአብሔር መንግስት ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 5 ላይ ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 5 ላይ ስለ እርሱ ደግሞ መከራ ለምትቀበሉለት ለእግዚአብሔር መንግስት የምትበቁ ሆናችሁ ትቆጠሩ ዘንድ ይህ የእግዚአብሔር ቅን ፍርድ ምልክት ነው ይላል። ለእግዚአብሔር መንግስት የምትበቁ ሆናችሁ ትቆጠሩ ዘንድ ይህ የእግዚአብሔር ቅን ፍርድ ምልክት ነው። እግዚአብሔር ይመስገን። ለእግዚአብሔር መንግስት መብቃትን ምን አድርጎ ነው እዚህ ጋር የሚያስቀምጠው? ደግሞ ምልክት አድርጎ ያስቀምጠዋል። የምን ምልክት ነው? የእግዚአብሔር ቅን ፍርድ ምልክት አድርጎ ደግሞ ያስቀምጠዋል ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ የእግዚአብሔር መንግስት ጉዳይ በዚህ ደረጃ ጥልቅ ነው። ስለ ሐዋርያ ጳውሎስ ምንድን ነው የሚላቸው? ቆላስይስ ላይ በእግዚአብሔር መንግስት የሚሰሩ ናቸው። በዚህ ደረጃ ለተዘረዘረ መንግስት ነው ሐዋርያ ጳውሎስ የሚሰራው። ከንስሐ ጋር የሚገናኝ መንግስት፣
የሚገባበት ተብሎ ለተገለጸለት የእግዚአብሔር መንግስት የሚወረስ የእግዚአብሔር መንግስት እኔ ራሴ ለሰማያዊው መንግስት ይጠብቀኛል ብሎ እግዚአብሔር እኔን እየጠበቀኝ ያለው ለዛ ነው ብሎ ለሚናገርለት መንግስት ጽድቅ፣ ሰላም፣ በመንፈስ ቅዱስ የሆነ ደስታ ተብሎ የሚገለጽ የእግዚአብሔር መንግስት እግዚአብሔር የተመሰገነ ይሁን። ከቅድስና ጋራ የሚገናኝ የእግዚአብሔር መንግስት በዚህ መንግስት ነው። በእግዚአብሔር መንግስት ከኔ ጋር አብረው የሚሰሩ ናቸዋል። እሱ ራሱ በእግዚአብሔር መንግስት ነው የሚሰራው። ከሱ ጋራ ደግሞ የሚሰሩት ደግሞ ምንድናቸው? ከኔ ጋራ አብረው በእግዚአብሔር መንግስት የሚሰሩ ናቸዋል። ይሄ ጥሩ ነገር አይደለም ወይ ትሉኝ ይሆናል ሁላችሁ። እንደ እግዚአብሔር መንግስት ጉዳይማ ክርስትና የሚያወራው ነገር እኮ ነው። ሁሉ እኮ ያወራዋል እኮ መጽሐፍ ቅዱስ ያለው ሁሉ እኮ ያወራዋል እኮ። የእግዚአብሔር መንግስት ጉዳይማ ሁሉም ይወራ አይደለም ወይ? እዛ ጋም ስንሄድ የእግዚአብሔር መንግስት፣ እዛ ጋም ስንሄድ የእግዚአብሔር መንግስት፣ እዚህ ጋም ስንመጣ ወደ እግዚአብሔር መንግስት ስለመግባት አይደለም ወይ የሚታሰበው ትሉኝ ይሆናል። በእግዚአብሔር መንግስት ነው ምሰራው እኔም ከኔ ጋር ያሉትም ደግሞ አብረው በእግዚአብሔር መንግስት የሚሰሩ ናቸው ብሎ የተናገረው ሐዋርያው ጳውሎስ ሰሞኑን ሁሉ በየሳምንቱ ለተከታታይ ምናልባት 5 ሳምንታት ሊሆን ይችላል 6 ሳምንታት አላውቅም ስናገር እንደነበረው ቆላስይስ መጽሐፍ ምዕራፍ 4 አሁን ያነበብነው ቁጥር 10 እና 11 አንብቦ አሁን እኛም በእግዚአብሔር መንግስት ነው የምንሰራው የሚል ሰው እንደ ሐዋርያው ጳውሎስ ጽድቅና ሰላም ተብሎ በሚነገርላት አንድ ቀን ደግሞ ትገባላችሁ ወደ ተብሎ ተስፋ ወደ ተነገረላት ከቅድስና ጋር የሚገናኝ ከንስሐ ጋር የሚገናኝ ወደ እግዚአብሔር መንግስት ከመግባት ጋር የሚገናኝ የእግዚአብሔር መንግስት እኛም እኮ በዛ መንግስት ነው የምንሰራው። ቆላስይስ መጽሐፍ ምዕራፍ 4 ቁጥር 10 እንቀበላለን። ሐዋርያ ጳውሎስ በእግዚአብሔር መንግስት ነው እኔ የምሰራው ብሏል። ከሱ ጋር አብረው የሚሰሩት ደግሞ በእግዚአብሔር መንግስት ነው የሚሰሩት ብሏል የሚለውን ነገር ብዙ ሰው ደስ የሚል ሐሳብ ስለሆነ ሊቀበለው ይችላል። በተለይ ክርስቲያን ሆኖ ይሄንን መቀበል ወይም የእግዚአብሔር መንግስት የሚፈልግ ሆኖ የእግዚአብሔር መንግስት እፈልጋለሁ ግን የምሰራው በእግዚአብሔር መንግስት አይደለም፣ ለእግዚአብሔር መንግስት ሳልሰራ ወይም በእግዚአብሔር መንግስት ሳልሰራ የእግዚአብሔር መንግስት ወርሳለሁ የሚባለው ነገር አያስኬድም። ምክንያቱም የእግዚአብሔር መንግስት እንወርሳለን የሚሉ ሰዎች የት ነው የምትሰሩ ሲባል በእግዚአብሔር መንግስት ከኔ ጋር አብረው የሚሰሩ ነው። ከኔ ጋር አብረው የሚሰሩ እግዚአብሔር የተመሰገነ ይሁን። ይህንን የሚቀበል ሰው ቆላስይስ ምዕራፍ 3 ቁጥር 17ን መቀበል አለበት። በእግዚአብሔር መንግስት የሚሰራው ሐዋርያ ጳውሎስ በቃል ቢሆን ወይም በሥራ የሚደረገውን በጌታ በኢየሱስ ክርስቶስ ስም መደረግ እንዳለበት የሚያምን ነው። በቃል ቢሆን ወይም በሥራ የሚደረገውን ነገር በጌታ በኢየሱስ ስም ላለማድረግ እየተጸየፍን ወይም ደግሞ ምክንያት እያበዛን ሁሉ ነገር በኢየሱስ ስም እንዳይደረግ የምንችለውን የቃላትም የምንም የተለያየ ታክቲክ እና ቴክኒክ እለዋለሁ እኔ እንደዛ እያበዛን ግን እንደ ሐዋርያው ጳውሎስ በእግዚአብሔር መንግስት ነው የምሰራው ማለት እንዴት ነው የሚቻለው? ይህንን እንድታስረዱ እንፈልጋለሁ። በተለይ በቃል ቢሆን ወይም በሥራ የሚደረገው ሁሉ በጌታ በኢየሱስ ስም መደረግ የለበትም ብላችሁ የምታስቡ ወገኖች ዛሬ እኛ እናንተ እዚህ ውስጥ ያላችሁ ወንዶችና ሴቶች በቃል ቢሆን ወይም በሥራ የሚደረግ ነገር ሁሉ በጌታ በኢየሱስ ስም ነው መደረግ ያለበት ስንል ምን ማለታችን ነው? ምን ማለት ነው? በእግዚአብሔር መንግስት ነው የምንሰራው ማለት ነው። ይህ በቃል ቢሆን ወይም በሥራ የሚደረገውን ነገር ሁሉ በጌታ በኢየሱስ ስም አድርጉት ያለው ዝም ብሎ ሰው አይደል። በእግዚአብሔር መንግስት ምሰራ ነኝ ያለ ሰው ነው ያን ያለው። ስለዚህ አንድ ምልክት ነው ማለት ነው። በቃል ቢሆን ወይም በሥራ የሚደረገውን ነገር ሁሉ በጌታ በኢየሱስ ስም ማድረግ የገባው ሰው በእግዚአብሔር መንግስት የሚሰራ ሰው ነው። በእግዚአብሔር መንግስት የሚሰራ ሰው ለመሆኑ ምልክት ነው። ይሄ ካልገባ ደግሞ ለምን እንደምትሰራ ከእግዚአብሔር ጋር ተነጋገራለህ። በእግዚአብሔር መንግስት ግን እየሰራህ እንዳልሆነ እርግጠኛ ነኝ። በቃል ቢሆን ወይም በሥራ ልክ ሐዋርያ ጳውሎስ እንደተናገረ በቃል ቢሆን ወይም በሥራ የሚደረገውን ሁሉ
በጌታ በኢየሱስ ስም መደረግ አለበት የሚለው ነገር እንደ ሐዋርያው ጳውሎስ እስኪገባ ድረስ ለየትኛው መንግስት እየሰራህ እንደሆነ ማረጋገጫ የለህም። አንተ የቻልከው መሳደብ ብቻ ነው። አንተ የቻልከው የሌላ ብሽሽቅ ጉዳይ ነው። ለእግዚአብሔር መንግስት ግን እየሰራ አይደል? ለእግዚአብሔር መንግስት ግን እየሰራሽ አይደል? እንደ ሐዋርያው ጳውሎስ በእግዚአብሔር መንግስት ነው የምሰራው የሚል ድፍረትና ብቃት እንዲኖር ካስፈለገ እንግዳው በእግዚአብሔር መንግስት ነው የምሰራው ያለው ሐዋርያው ጳውሎስ ያለውን ማለት መቻል አለበት። ይህን መፍቀድ አለበት። እናንተ ወንድሞች፣ እናቶች መቼም ይህን ነገር ደጋግሜ ስለምናገረው እንዳትሰለችኝ። የያዝነው ነገር እንዲገባን ያስፈልጋል። የገባን ነገር ምንድን ነው የሚለውን ነገር እንዲገባን ያስፈልጋል። በቃል ቢሆን ወይም በስራ በኢየሱስ ስም ነው መደረግ ያለበት ብለን በዚች ቤተክርስቲያን ውስጥ ይሄ ጉዳይ ወሳኝ ነው፣ በቃል ቢሆን ወይም በስራ የሚደረገው ሁሉ በጌታ በኢየሱስ ስም ነው መደረግ ያለበት ብለን ስንል ከማን ጋራ ለመስራት ነው? ከኔ ጋራ፣ ከሐዋርያው ጳውሎስ ጋራ። በምን ለመስራት? በእግዚአብሔር መንግስት ለመስራት አይደለም። ዝም ብሎ መስበክ፣ ዝም ብሎ መዘመር ቤት ነው። በምን ለመስራት ነው የምትሰብከው? በምን ለመስራት ነው የሚዘመረው? በምን ለመስራት ነው? ቤተኛው መንግስት ለመስራት ነው። በእግዚአብሔር መንግስት ከሆነ እንግዳው በእግዚአብሔር መንግስት ነው የምሰራው ያለው ሐዋርያ ጳውሎስ በቃል ቢሆን ወይም በስራ የሚደረገው ነገር ሁሉ በጌታ በኢየሱስ ስም መደረግ እንዳለበት የሚያምንና የገባው ነው። ይሄ የሚነገርላት የቆላስይስ ቤተክርስቲያንም ይሄ የገባት ናት። በቃል ቢሆን ወይም በስራ የሚደረገው ነገር ሁሉ በጌታ በኢየሱስ ስም መደረግ አለበት ተብሎ ነው የተነገረላት። እግዚአብሔር የተመሰገነ ይሁን። ስለዚህ ጉዳዩ ከእግዚአብሔር መንግስት ጋር የሚገናኝ ነገር ነው። በእግዚአብሔር መንግስት የሚሰሩ ሰዎች ናቸው ይሄ የሚገባቸው። በእግዚአብሔር መንግስት የሚሰሩ ሰዎች ናቸው በቃል ቢሆን ወይም በስራ የሚደረገው ሁሉ በጌታ በኢየሱስ ስም ነው መደረግ ያለበት ብለው መናገር የሚችሉት እንደ ሐዋርያው ጳውሎስ በእግዚአብሔር መንግስት የሚሰሩ ናቸው። ለሌላ መንግስት የምትሰራ ከሆነና በሌላ መንግስት ከሆነ የምትሰራው ይሄ ሊገባ አይችልም። ምክንያቱም ይሄን ነገር ያለው በቃል ቢሆን ወይም በስራ የሚደረገው ነገር ሁሉ በጌታ በኢየሱስ ስም መደረግ አለበት ብሎ ያለው በእግዚአብሔር መንግስት የሚሰራ ሰው ነው። በእግዚአብሔር መንግስት የሚሰራ ሐዋርያ ነው። በእግዚአብሔር መንግስት የሚሰራ ፓስተር ነው። በእግዚአብሔር መንግስት የሚሰራ ወንጌላዊ ነው። እግዚአብሔር ይመስገን መጋቢ ነኝ ብሏል ሐዋርያ ጳውሎስ። ስለዚህ ይዘ ፓስተር መጋቢ ነው፣ ወንጌላዊ ነው፣ ሐዋርያ ነው፣ አስተማሪ ነው። የት የሚሰራ? በእግዚአብሔር መንግስት የሚሰራ አስተማሪ፣ በእግዚአብሔር መንግስት የሚሰራ ሐዋርያ፣ በእግዚአብሔር መንግስት የሚሰራ የወንጌል አገልጋይ። ምን ብሎ የሚያምን ነው ይሄ በእግዚአብሔር መንግስት የሚሰራ የወንጌል አገልጋይ? በቃል ቢሆን ወይም በስራ የሚደረገው ሁሉ፣ አንዳንዱ አይደለም፣ ግማሹ አይደለም፣ 99.9 አይደለም፣ ሁሉ በምን የሚደረገው? በጌታ በኢየሱስ ስም ነው የሚደረገው። ማን ነው ይሄንን የሚያምነው? በእግዚአብሔር መንግስት የሚሰራ። ስለዚህ ለኔ ምልክት ነው። በእግዚአብሔር መንግስት ነው የምንሰራው። ይሄን በጊዜ የተነሳ እንግዲህ መቼ ሚዲያ ነው ይሄ ዘመኑ፣ የሚዲያ ዘመን ነው። ሁሉም ያወራል። አንተ በምን ነው? በእግዚአብሔር መንግስት ነው የምሰራው። አንተስ? በእግዚአብሔር መንግስት ነው። አንተም በእግዚአብሔር መንግስት ነው። ኦኬ፣ በእግዚአብሔር መንግስት። አዎ፣ እንደ ሐዋርያ ጳውሎስ። አዎ። እና በቃል ቢሆን ወይም በስራ የሚደረገው ሁሉ በኢየሱስ ስም መደረግ እንዳለበት እንደ ሐዋርያ ጳውሎስ ገብቷል። አይ አልገባኝም። ታዲያ እንዴት ይሆናል? እንዴት ይሆናል? በእግዚአብሔር መንግስት ነው የምንሰራው ያለው እኮ በቃል ቢሆን ወይም በስራ የሚደረገው ነገር ሁሉ በጌታ በኢየሱስ ስም መደረግ እንዳለበት የገባው ሰው ነው። እንዴት ነው ይሄኛውን ጥቅስ ወስድ ተቀብለን ይሄኛውን ጥለን እንዴት ይሆናል? ሌላው እናንተ በቃል ቢሆን ወይም በስራ የሚደረገው ነገር ሁሉ በጌታ በኢየሱስ ክርስቶስ መደረግ እንዳለበት የገባችሁ ወገኖቼ ደግሞ ምን እንደተደረገልን እንዲገባ ያስፈልጋል። የሆነ የሃይማኖት ቁራጭ ውስጥ የሆነ የሃይማኖት ሴክት ውስጥ ወይም የሃይማኖት ክፍል ውስጥ አይደለም ያለን። በእግዚአብሔር መንግስት ስራ ውስጥ ነው ያለን። በእግዚአብሔር መንግስት ስራ ውስጥ ነው ያለን። ደፍረን ልክ ሐዋርያው ጳውሎስ እንደተናገረው
በእግዚአብሔር መንግስት ስራ ውስጥ ነው ያለ ነው። ለእግዚአብሔር መንግስት በምትሰራ ቤተክርስቲያን ውስጥ ነው ያለ ነው ብለን ደፍረን መናገር እንችላለን። ለምን? ሐዋርያው ጳውሎስ የገባው ነገር ገብቶናል። በቃል ቢሆን ወይም በስራ የሚደረገው ነገር ሁሉ በጌታ በኢየሱስ ስም መደረግ እንዳለበት እንደ ሐዋርያው ጳውሎስ ገብቶናል። አይ በቃል ቢሆን እኮ በስራ የሚደረገውን ሁሉ በኢየሱስ ስም እናደርግ ስትል እኮ ሐሰተኞች ይላሉ እኮ፣ ሐሰተኞቹን እናጋልጣቸው እየተባለ እኮ ነው። እንግዲህ መጀመሪያው ሐሰተኛ ሐዋርያው ጳውሎስ ነው። ሐዋርያው ጳውሎስ እኮ በቃል ቢሆን ወይም በስራ የሚደረገው ሁሉ በጌታ በኢየሱስ ስም መደረግ አለበት በማለቱ በእግዚአብሔር መንግስት ነው የምሰራው ነው እንጂ ያስባለው ሐሰተኛ እኮ አይደለም ያስባለው። ከብሽሽቅ በስተቀር ሌላ ነገር የማያውቁ ሰዎች የሰዎችን የግለሰቡ ስሞችን እያነሱ አሉባልታ ማውራት፣ የሰው አሉባልታ ማውራት የሚፈልጉ ሰዎች ሐሰተኛ ነው ስላለ ሐሰተኛ ትሆናለህ እንዴ? አሉባልታን እንደ ትልቅ ቁም ነገር አድርገው ያንንም ሲሰድቡ ያኛውንም ሰውዬ ሲሰድቡ ያንንም ሲሰድቡ ያንንም ሲሰድቡ ያንንም ሲያንጓጥጡ ያንንም ሲያረጉ የሚውሉ ሰዎች ሐሰተኛ ስላለ ሐሰተኛ ትሆናለህ እንዴ? አትሆንም። አሳቾች ስንባል እውነተኞች ነን ያለው እኮ ነፃ ነው ሐዋርያ ጳውሎስ። እግዚአብሔር የተመሰገነው። ብቻ በቃል ቢሆን ወይም በስራ የምታደርገውን ነገር ሁሉ በጌታ በኢየሱስ ስም ያደረግ ስትቀጥል ሐዋርያ ጳውሎስ ምን አለ? ከእኔ ጋራ አብረው የሚሰሩ ናቸው። የት? በእግዚአብሔር መንግስት። ስለዚህ ከእግዚአብሔር መንግስት ጋር ከንቱ ልፋት ነው። ሐዋርያ ጳውሎስ በእግዚአብሔር መንግስት የሚሰራ ነኝ የሚለውን ብቻ ተቀብለን እሱ የተናገረውን በቃል ቢሆን ወይም በስራ መደረግ ያለበት ሁሉ በጌታ በኢየሱስ ስም መደረግ አለበት የሚለውን ሳንቀበል ብንሄድ አይሰራም። ይገርማቸዋል። ይሄ በቃል ቢሆን ወይም በስራ የሚደረገውን ነገር ሁሉ በጌታ በኢየሱስ መደረግ አለበት ስንል ሁሉም ነገር ነው። ሁሉ ነው የሚለው። አጋንንት ማውጣትም በኢየሱስ ስም ነው። ታምራት ሲያስፈልግም በኢየሱስ ስትጠመቅም ስታጠምቅም ሁሉ ነገር ነው የኢየሱስ ስም የሚመጣው። የሚቀር ቦታ የለውም። ሁሉ ነው። እግዚአብሔር ይመስገን። ይሄ ሁሉ ነገር በኢየሱስ ክርስቶስ ስም እንዳይደረግ የሚደረገው ነገር የተለያዩ ፌሶች እያለፈ ነው የመጣው። ዛሬ ወደ 6ኛ ደርሰናል። መጀመሪያ ላይ ሲመጣ ቢያንስ በጌታ በኢየሱስ ስም መደረግ የለበትም። ምንድን ነው የሚባለው? ጥምቀት በጌታ በኢየሱስ ስም መደረግ የለበትም ለማለት ምንድን ነበር የመጀመሪያ የመጣው? እስቲ ያዙልኝ ይችን ስቴፖች። የመጀመሪያው ሐዋርያትን ከመስማት ኢየሱስን መስማት ይሻላል በሚለው ነበር የተመጣ። ምክንያቱም ይሄ በጌታ በኢየሱስ ስም ጥምቀት የሚባለውን ነገር የሚያወሩት ሐዋርያቶቹ ናቸው። ማቴዎስ ወንጌልንስ ማን ያወራው? ሐዋርያ መሆኑን ይተውታል። ማቴዎስም እኮ ሐዋርያ እኮ። በማቴዎስ ወንጌል ላይ እኮ በአብ ወልድ መንፈስ ቅዱስ አጥምቆ ብሏል። እግዚአብሔር ይመስገን። ሐዋርያትን በመስማትና ኢየሱስን በመስማት አልደግመውም፣ ምክንያቱም ሁላችን አውቀነዋል። ሐዋርያትን በመስማትና ኢየሱስን በመስማት መካከል ልዩነት በመፍጠር ይህን ነገር ለማለፍ ሰዎች ሁሉን ነገር በኢየሱስ ስም እንዳያደርጉ ጥምቀትንም ጨምሮ ሁሉንም ነገር በጌታ በኢየሱስ ስም እንዳያደርጉ እንደ ቴክኒክ የቀረበች ነበረች። ይሄ በሉቃስ ወንጌል ምዕራፍ 10:17 ላይ ፈርሷል። ኢየሱስ ምን ብሏል? እናንተን የሚሰማ እኔን ይሰማል፣ እናንተን የጣለ እኔን ይጥላል ብሏል። ስለዚህ እዛ ጋር በሐዋርያቶቹና በኢየሱስ መካከል ልዩነት እየፈጠሩ መቀጠል አይቻልም። ራሳቸው ሐዋርያቶቹም የጻፉት መጽሐፍም የለም። ማነው ኢየሱስ ጽፎ የሰጣቸው መጽሐፍ የለ። ሁሉንም ነገር የጻፉት ሐዋርያቶቹ ናቸው። ስለዚህ ሐዋርያቶቹን ካልተቀበል ሁሉንም ነው የማትቀበለው እንጂ ይሄኛውን የሐዋርያት እቀበላለሁ ይሄኛውን አልቀበልም የሚባል ነገር አይሰራም። ከዛ በተጨማሪ ደግሞ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 2 ላይ ሐዋርያው ጴጥሮስ ምንድን ነው የተናገረው? በእኛ ያገኛችሁት ምንድን ነው ያለው? የጌታና የመድኃኒት ትእዛዝ ነው ያለው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። የጌታና የመድኃኒት ትእዛዝ ነው። ስለዚህ በሐዋርያቶቹና በኢየሱስ መካከል ጣልቃ መግባት ወይም ደግሞ የተለየ ነገር ማድረግ አይቻልም። ከዛ እሱ ሲያልቅ ምንድን ነው የተመጣው? ጌታችን ኢየሱስ ክርስቶስ በአብ ወልድ መንፈስ ቅዱስ ብሎ አጥምቁ ብሎ አዟል ወደሚል ነው የተመጣው። እንግዲህ ተመልከቱ፣ አሁን 6ኛ ደረጃ ላይ እንዴት እንደደረሰ አላሳያችሁ ነው። ይሄኛው አላዋጣም። ስለዚህ ልዩነት መፍጠር አይቻልም። ራሱ አዲስ ኪዳን የሚባለው ነገር ሁሉ በሐዋርያት የተጻፈ ኢየሱስ የተናገረው ሆነ ከዛ በኋላ እነሱ በመልእክት ያስተላለፉት ቢሆን ሁሉንም ቢሆን በሐዋርያቶቹ በኩል የተጻፈ ነው፣ ወይም ደግሞ ከሐዋርያቶቹ ጋር አብረው በነበሩ ሰዎች የተጻፈ ነው። በሐዋርያቶቹ አፕሩቭ በተደረጉ ሰዎች የተጻፈ ነው።
ስለዚህ ይሄ ነገር ስለማይሆን ወዴት ተመጣ? ጌታችን ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ ብሎ አጥምቁ ብሏል ተባለ። ሲኬድ እንደዚህ አይልም። ጌታችን ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ ብሎ አጥምቁ አላለም። ይህን ውሸት ማቆም ያስፈልጋል። ምንም አይጠቅም። እንደዛ ቢሆን ኖሮ አንደኛ ሐዋርያው ጳውሎስ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በኢየሱስ ስም አድርጉ የሚል ትእዛዝ ሊናገርም አይችልም። ቢያንስ አንድ ነገር በኢየሱስ ስም የማይደረግ እስካለ ድረስ እንደዛ ሊደረግ አይችልም። ጌታችን ኢየሱስ ምንድን ነው ያዘዘው? በአብ በወልድ በመንፈስ ቅዱስ ስም ነው ያለው። ልክ እንደ ሌሎቹ ትእዛዞች የተጽኦ ስም የሚጠይቁ ትእዛዞች በተጻፉበት መንገድ የተቀመጠው። ስለዚህ ይህም የሚያዋጣ አይደለም፣ እሱም ቀርቷል አሁን። ምክንያቱም ሰው ሁሉ እየጠየቀ ነው። እንዴ በጌታ ስም ከእናንተ የታመመ ቢኖር የቤተክርስቲያን ሽማግሌዎች ወደ እሱ ይጥራ ይላል ያዕቆብ ምዕራፍ 5 ቁጥር 14 ላይ። እነሱ በጌታ ስም ዘይት ቀብተው ይጸልዩለት። በጌታ ስም ሲል እንዴት ነው የጌታ ስም የምትጠቀሙት? የጌታ ስም ነው የምትሉት ወይስ ስም እያጠይቃ? እሱማ ጌታ ስም ስላልሆነ ስም ያጠይቃል። ኦኬ። ስለዚህ እዚህ ጋር አብ ማለት አባት ማለት ነው እንጂ ስም አይደለም። ወልድ ማለት ልጅ ማለት ነው እንጂ ስም አይደለም። መንፈስ ቅዱስ ማለት ቅዱስ መንፈስ ማለት ነው እንጂ ስም አይደለም። ስለዚህ ስም እያጠየቀ ነው። ያንን ስም ደግሞ አጥማቂዎቹ ሲያጠምቁበት አይተናል። የተጠመቁ ሰዎች በሙሉ በመጽሐፍ ቅዱስ ታሪክ ውስጥ የተጠመቁ ሰዎች በሙሉ ሲጠመቁ ያየነው በጌታ በኢየሱስ ተጠመቅን ሲሉ ነው ያየነው። እግዚአብሔር የተመሰገነ ይሁን። ከዛ በኋላ ወዴት ነው የመጣው? አይ ለአይሁድ ብቻ ነው ወደሚል ደግሞ ተመጣ። መጀመሪያ በሐዋርያት የተናገሩት ሌላ ነው። ኢየሱስ ምናምን እሱ ማያዋጣ ሆነ፣ ከሰረ። ከዛ ደግሞ አይ ጌታ ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ ብሎ አጥምቁ ብሏል የሚል መጣ። አላለም። እንደሱማ ቢሆን ኖሮ አንድ ቦታ ላይ እንደሱ ሲደረግ እናገኝ ነበር። እሱ ስም ነው የጠየቀው። የአብ የወልድ መንፈስ ቅዱስ ስም ነው እንጂ የጠየቀው አብ ወልድ መንፈስ ቅዱስ ብላቸው አጥምቁ አላለም። እንደሱ ቢል ኖሮ ቅድም እንደነገርኳቸው ሐዋርያ ጳውሎስ ሁሉን በኢየሱስ ስም አድርጉ ብሎ ሊናገር አይችልም። ቢያንስ አንድ ነገር በኢየሱስ ስም የማይደረግ ተገኘ ማለት ነው። እሱ ማያዋጣ ሲቀር ደግሞ ወዴት ተመጣ? አይ ይሄ የኢየሱስ ስም ጥምቀት ለአይሁድ ቢሆንስ ይባል ነው መጣ። ግምት እኮ ሰዎች በኢየሱስ ክርስቶስ ስም እንዳይጠመቁ ይሄ በቃል ቢሆን ወይም በስራ የሚደረገው ነገር ሁሉ በጌታ በኢየሱስ ስም መደረግ አለበት የሚለው ነገር እንዳይሰራ እና ሰዎች በሙሉ በእግዚአብሔር መንግስት የሚሰሩ እንዳይሆን እና እዚህ ላይ ሰዎችን እያስገባን ማየት የለብን። ከበስተጀርባ ያለ አሰራር እንዳለ መረዳት አለብን። ምክንያቱም ይሄን ነገር የተናገረው ሐዋርያ ጳውሎስ በቃል ቢሆን ወይም በስራ የምታደርጉትን ነገር ሁሉ በጌታ በኢየሱስ ስም አድርጉት ያለው ሐዋርያ ጳውሎስ በየት የሚሰራንን ብሏል? በእግዚአብሔር መንግስት ምን ሰራንን ብሏል። ስለዚህ በእግዚአብሔር መንግስት የማይሰሩ ሰዎች እንዲኖሩ፣ ስራቸው እንዲቃጠል፣ ልፋታቸው እንዲቃጠል፣ ጸሎታቸው እንዲቃጠል፣ ጾማቸው እንዲቃጠል፣ መዝሙራቸው እንዲቃጠል፣ ስብከታቸው እንዲቃጠል፣ ከንቱ እንዲሆን የሚሰሩት ነገር በእግዚአብሔር መንግስት እንዳይሆን የሚደረግ ስራ አለ ማለት ነው። በእግዚአብሔር መንግስት የሚሰሩ ግን በቃል ቢሆን ወይም በስራ የሚደረገውን ነገር ሁሉ እንደ ሐዋርያ ጳውሎስ በጌታ በኢየሱስ ስም መደረግ አለበት ብሎ የሚያምኑ ናቸው። ስለዚህ ቆላስይስ መጽሐፍ ምዕራፍ 4 ቁጥር 10 መጽሐፍ ቅዱስ ውስጥ እስካለ ድረስ በቃል ቢሆን ወይም በስራ የሚደረገውን ነገር ሁሉ በጌታ በኢየሱስ ስም ለማድረግ ፈቃደኛ ሳይሆን እኔ በእግዚአብሔር መንግስት ነው የምሰራው ብሎ መናገር ሃይማኖት ሊኖርህ ይችላል፣ ተቋም ሊኖርህ ይችላል፣ ሃይማኖት ሊኖርህ ይችላል። የምትሰራው ግን በእግዚአብሔር መንግስት አይደለም። ይህን ባሉባልታ አይስተካከልም፣ በወሬ አይስተካከልም። የተለያዩ እኛ የምናከብራቸውን ሰዎች ስም በማጉደፍ አይስተካከልም። ኦዲዮ በመቆራረጥ አይስተካከልም። ቪዲዮ በመቀጣጠል አይስተካከልም። በእግዚአብሔር መንግስት መስራት የምንፈልግ ከሆነ በቃል ቢሆን ወይም በስራ የምናደርገውን ነገር ሁሉ በጌታ በኢየሱስ ስም ለማድረግ ፈቃደኛ መሆን ያስፈልጋል። እዚህ ይሄ ነው ትምህርቱ ነው እንጂ ሌላው ነገር እንዲህ አይነት ትልቅ ጥያቄ ተጠይቆ ባለበት ሁኔታ ላይ እንደዚህ አይነት ትልቅ የመጽሐፍ ቅዱስ ሀሳብ አጀንዳ ቀርቦ ባለበት ሁኔታ ላይ ከዚህ ውጭ በሆነ መንገድ መልሱን ለመመለስ መሄድ ምንም አይጠቅምም። እግዚአብሔር የተመሰገነ ነው። ለዚህ ጥያቄ መልሱ እኔን መስደብ ሊሆን አይችልም። ምንም አይጠቅምም። የተጠየቀው መጽሐፍ ቅዱስ ስለሆነ ለዚህ ነው መልስ መስጠት ያለ። በቃል ቢሆን ወይም በስራ የሚደረገውን ነገር ሁሉ በጌታ በኢየሱስ ስም መደረግ አለበት ብሎ የሚያምን ሰው በእግዚአብሔር መንግስት ነው የምሰራው ያለውን አንደኛውን በእግዚአብሔር መንግስት ነው የምሰራው ምለውን ተቀብለን በቃል ቢሆን ወይም በስራ የሚደረገውን ሁሉ ግን በኢየሱስ ስም አላደርግም ካለን እንዴት አብሮ ይሄዳል? አይሄድም እኮ
አይሄድም። ለዚህ የሚሄድበት መንገድ ካለ ደግሞ መልስ ስጡን፣ አስኪዱልን። በእግዚአብሔር መንግስት ነው የምንሰራው፣ ግን በቃል ቢሆን ወይም በስራ የሚደረገውን ሁሉ በጌታ በኢየሱስ ስም አናደርግም። ቢያንስ አንድ ነገር ወይም ሁለት ነገር በኢየሱስ ስም እንዳይደረግ እኛ ቆርጠናል። የእኛ ፓርላማ ተሰብስቦ ወስኗል። እሱን የእኛ ጉባኤ ሃይማኖት ጉባኤ ተሰብስቦ ወስኗል። አብዛኛውን ነገር በኢየሱስ ስም አድርጉ፣ አንድ ወይም ሁለት ነገር በኢየሱስ ስም እንዳታደርጉ ብሎ የእኛ ጉባኤ ወስኗል ብላችሁ አስረዱን፣ እንዴት ልታስኬዱ እንደምትችሉ። እኔ ግን ዛሬ ሞግታለሁ። ቆላስይስ ምዕራፍ 4 ቁጥር 10ን የተቀበለ ሰው ቆላስይስ ምዕራፍ 3 ቁጥር 17 እንዲህ ራሱ አደራደሩም እኮ ራሱ እኮ አያስኬድም እኮ። ቆላስይስ ምዕራፍ 3 ቁጥር 17ን አሜን ሳትል እንዴት ምዕራፍ 4 ላይ ትደርሳለህ? ቆላስይስ ምዕራፍ 3 ቁጥር 17ን አሜን ሳትል እንዴት በኩል ተዘሎ ነው ቆላስይስ ምዕራፍ 4 10 ላይ የሚደረሰው? እንዲህ አይ በእግዚአብሔር መንግስት ነው የምንሰራው የሚለው ስለሚያምር ይሆናል እንዴ? ስለሚያምር ይዘለላል እንዴ? እንደዛ አይሆንም እኮ ተዘሎ አይደረስም። እንደዛ አይሆን። ስለዚህ ለአይሁድ ብቻ ነው የሚለውም ደግሞ ወደዛ ተገለበጠ። አይሁድ አሕዛብም ሲጠመቁ አየን። እግዚአብሔር ይመስገን። የኤፌሶን ሰዎች አሕዛብ ናቸው ይላል። የኤፌሶን መጽሐፍ ምዕራፍ 3 ቁጥር 1 ላይ አሕዛብ ናቸው፣ ግን በማን ስም ተጠመቁ ይላል? በጌታ በኢየሱስ ስም ተጠመቁ ይላል። ሐዋርያት ሥራ ምዕራፍ 19 ቁጥር 5 ላይ ከ1 እስከ 5 ማንበብ ይቻላል። የቆሮንቶስ ቤተሰቦች በጌታ በኢየሱስ ስም ተጠምቀዋል። የሰማርያ ሰዎች ሐዋርያት ሥራ ምዕራፍ 8 ቁጥር 16 ከ14 እስከ 16 ላይ በጌታ በኢየሱስ ተጠምቀዋል። እነሱ ያው ሚክስድ ናቸው። ሰማርያ የአሕዛብና የአይሁድ ሚክስድ ናቸው። እነሱም በጌታ በኢየሱስ ተጠምቀዋል። ስለዚህ ይሄ ለአይሁድ የሚለው ነገር አላስኬደም። እሺ ወዴት እንቀይረው? ይሄ የኢየሱስ ስም ጥምቀት የሚባለው እንግዲህ ለስንተኛ ጊዜ መሰላቸው አሁን የሚቀየረው? ለአራተኛ ጊዜ ሊቀየር ነው። ምን ተብሎ ሊቀየር ነው? ይሄ የኢየሱስ ስም ጥምቀት የውሃ ጥምቀት ባይሆንስ? በቃ እሺ አሁን በሐዋርያትና በኢየሱስ መካከል ልዩነት መፍጠሩም አላስኬደንም። ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ ብሎ አጥምቆ ብሏል የሚለውም አላስኬደንም። ይሄ የኢየሱስ ስም ጥምቀት ለአይሁድ ብቻ ነው የሚለውም አላስኬደንም። ስለዚህ ምን እናድርግ? በቃ እንዲያውም የኢየሱስ ስም ጥምቀት የውሃ አይደለም እንበላ ይሻለ። ተሞከረ። እሱ ሲሞከር እንዲያውም የውሃ ጥምቀት ሲከናወን መጽሐፍ ቅዱስ ላይ ተጽፎ የምናገኘው በኢየሱስ ስም ጥምቀት ነው። ሐዋርያት ሥራ መጽሐፍ ምዕራፍ 10 ቁጥር 47 እና 48 ብታነቡ እነዚህ እንደኛ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን የከለከላቸው ዘንድ የሚችል ማን ነው አለ? በኢየሱስ ክርስቶስ ስም እንዲጠመቁ አዘዛቸው ይላል። ስለዚህ የውሃ ጥምቀት በኢየሱስ ስም መከናወኑ ማስረጃ ተገኘለት። ይህም አያዋጣም። ስለዚህ ምን ይሻላል? አምስተኛ ደግሞ ምን መጣ? አጥማቂና ተጠማቂ የሚባል ተረት ብንፈጥርስ ተባለ። የለም መጽሐፍ ቅዱስ ውስጥ አጥማቂ ሌላ ነገር እየተናገረ ተጠማቂ ሌላ ነገር የለም። እንዲያን ነገር የአጥማቂና ተጠማቂ ማስረጃ ተብሎ ሲጠየቅ ሐዋርያ ጳውሎስ እኮ ስሙን እየጠራ ተጠመቅ ነው የተባለው። የሐዋርያ ጳውሎስ እኮ አጥማቂ ለመሆን የተጠራ ነው። ስሜን ይሸከም ዘንድ ይህን ወንጌል እንዲሰብክ ለእኔ የመረጥኩት ዕቃ ብሎ ነው አጥማቂ ሊሆን የተጠራ ሰው ነው። እያጠመቀ የኖረ ሰው ነው። የኤፌሶን ሰዎችን ያጠመቀውም እሱ ነው። ስለዚህ እንዴት ይሆናል? አንደኛ። ሁለተኛ ጌታችን ኢየሱስ ክርስቶስ ሲያዝ ለአጥማቂ ሌላ ትእዛዝ፣ ለተጠማቂ ሌላ ትእዛዝ የሚባል ነገር አላዘዝም። እያጠመቃችኋቸው እኔ ያዘዝኳችሁን እንዲጠብቁ እያስተማራችኋቸው ነው። እኔ ያዘዝኳችሁን እንዲጠብቁ እንጂ እነሱን ሌላ ትእዛዝ እዘዟቸው፣ እኔ ያዘዝኳችሁን ደግሞ ለእናንተ ያዙ አይደለም። ስለዚህ አጥማቂም ተጠማቂም አንድ ትእዛዝ ነው በጥምቀት ላይ የታዘዘው እንጂ አጥማቂዎቹ እንደዚህ በሉ ተጠማቂዎቹ እንደዚህ በሉ የሚል ትእዛዝ ኢየሱስ አላዘዘም። እግዚአብሔር የተመሰገነ ነው። ሪፖርት ሲደረግ ራሱ የተጠመቁ ሰዎች በጠቅላላ ሪፖርት ሲደረግ ተጠማቂም አጥማቂም ሌላ 2-3 ስም አይደለም የተቀበለ። በማን ስም ነው የተጠመቁት ብሎ ነው ሪፖርት የተደረገው። እግዚአብሔር የተመሰገነ ይሁን። ሐዋርያት ሥራ ምዕራፍ 8 ላይ ስታነቡ ይሄ ተጠማቂም አጥማቂም አይደለም የሚያወራው፣ ሪፖርተር ነው የሚያወራው። እንደ ሪፖርተር ነው የሚያደርገው። ሐዋርያት ሥራ መጽሐፍ ምዕራፍ 8 ቁጥር 14 ላይ በኢየሩሳሌም የነበሩ ሐዋርያት የሰማርያ ሰዎች እግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስና ዮሐንስን ሰደዱላቸው። እነሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው። በጌታ በኢየሱስ ስም ብቻ ተጠምቀው ነበረ።
እንጂ ከነርሱ በአንዱ ላይ እንኳን መንፈስ ቅዱስ ገና አልወረደም ነበርና በዚያን ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስንም ተቀበሉ ይላል። በጌታ በኢየሱስ ስም ብቻ እንጂ አጥማቂው እንደዚህ አላቸው፣ ተጠማቂው እንደዚህ አላቸው፣ በሁለት በሶስት ስም ነው የተጠመቁት አላለም። እነኚህ ሰዎች የተጠመቁት በጌታ በኢየሱስ ክርስቶስ ስም ብቻ ነው ብሎ ነው ሪፖርት የተደረገው። ይሄም አላዋጣም። አሁን ኦኬ። ስለዚህ አሁን ምን መጣ? ስድስተኛ መጣ። ስድስተኛው በጣም የሚገርማችሁ ነገር ነው። እሷን ብቻ ላሳያችሁና አበቃለሁ። ስድስተኛው ምንድን ነው የተፈጠረው? ቆላሲያስ ላይ ነው። ቆላሲያስ ምዕራፍ 3 ላይ አሁን ይህ ሁሉ ነገር ሲሆን ሰው እንዴት ነው የማይነቃው? እንዴ ለምንድን ነው መጽሐፍ ቅዱስ ውስጥ የተጠመቁ ሰዎች ሁሉ በኢየሱስ ስም ነው የተጠመቅነው ሲባል አንድ ጊዜ ኢየሱስ አብ ወልድ መንፈስ ቅዱስ ብሎ ስላዘዘ ነው። አንድ ጊዜ ሐዋርያቶቹን አይደለም መስማት ያለብን ኢየሱስን ነው። አንድ ጊዜ የውሃ ጥምቀት በኢየሱስም ስለሆነ ነው። አንድ ጊዜ ለአይሁድ ብቻ ስለሆነ ነው። እንደዚህ ይሄ ሁሉ ነገር ሲገለባበጥ እንዴ ብሎ ሰው አይነቃም እንዴ? ወደ ስድስተኛ ተገልብጦ አሁን ስድስተኛ ደርሰናል። ስድስተኛው ለምን ይላል መሰላችሁ? ቆላሲያስ መጽሐፍ ምዕራፍ 3 ላይ እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ይላል። ስለዚህ መጀመሪያ ያለብን እኮ እንግዲህ ጥያቄው የሚደረግ ነገር ሁሉ በማን ስም ነው የሚደረገው ነው ጥያቄ። አሁን ምን ያመጣሉ? እሱን መነጋገር የለብንም። ሁሉ ነገር በማን ስም ነው የሚደረገው ላይ ከተመጣማ ኢየሱስ ይላል። ስለዚህ ምን እግዚአብሔር አብን በእርሱ እያመሰገናችሁ ሲል እግዚአብሔር አብ የሚል አለ። እሺ በእርሱ እያመሰገናችሁ የሚለው ማን ነው? ወልድ። አየህ አብና ወልድ አለ። መጀመሪያ መነጋገር ያለብን እኮ አብና ወልድ የለም ያለ ማን አለ? አብና ወልድ የለም እኮ አይደለም። አብና ወልድ በተለያየ አካል ነው የሚል የለም ነው። እኔ የምናገራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ ስራውን ይሰራል ብለዋል ነው እንጂ የተባለው አብና ወልድ የሚባል ነገር የለም ያለ የለም። ግን አያችሁ ቅዱሳን፣ እግዚአብሔር አብን በእርሱ እያመሰገናችሁ ሲል አብና ወልድ ይታያችኋል? አይታያችሁም? ይታየናል። ታዲያ አብና ወልድ ስለታየን በቃል ቢሆን ወይም በስራ የሚደረገውን ሁሉ በኢየሱስ ስም አድርጉት የሚለው ይሻላል እንዴ? ምንም እኮ የሚቀይረው ነገር የለም እኮ። የሚደረግ ነገሩ ሁሉ የሚለው ሁሉን ስታጠፉ ብቻ ነው። በቃል ቢሆን ወይም በስራ የምታደርጉትን በኢየሱስ ስም አድርጉ የሚል መጽሐፍ መታተም አለበት። ሁሉ በጌታ በኢየሱስ ስም አድርጉ እስከተባለ ድረስ በመጽሐፍ ቅዱስ ውስጥ ደግሞ ሁሉ መባሉ ፕራክቲካሊ ነው ያየ ነው። አጋንንት ሲያወጡ አይተናል። ሐዋርያ ሥራ ምዕራፍ 16 ላይ በኢየሱስ ስም ነው ያወጡት። ታምራት፣ ፈውስ የሐዋርያ ሥራ ምዕራፍ 3 ላይ ሽባው ሲተረተር አይተናል። በኢየሱስ ክርስቶስ ስም ብለው ነው። ተነሳና በናዝሬቱ በኢየሱስ ስም ተነሳና ተመላለስ ተብሎ ነው በኢየሱስ ስም ነው ፈውሱ የተከናወነው። ጥምቀቶቹ በኢየሱስ ስም የተከናወነ ኤቭሪቲንግ ሁሉም በጌታ በኢየሱስ ስም ያደረጉት ፕራክቲካሊ አሳይተዋል። በአዋጅም ተነግረው ለዚህ እንትን ምንድነው ማደናገሪያ ተብሎ እግዚአብሔር አብን በእርሱ በማን በወልድ አየህ፣ እግዚአብሔር አብ በማን ነው የሚመሰገነው? በወልድ ነው። አያችሁ፣ እዚህ ጋር ነው ቆም ማለት ያለብን። ለምን እንቆማለን? እሱንም እንቀበላለን። እግዚአብሔር አብ በማን ነው የሚመሰገነው? በክርስቶስ ነው የሚመሰገነው። ችግር የለም። እሱ ጋር አይደለም ነገሩ ያለው። አብ ግን የሚባለው አብ የት ሆኖ ነው የሚመሰገነው? ከወልድ በተለየ አካል ሆኖ የለም። እንደዛ አብ መንፈስ ነው፣ በሁሉ ቦታ ይገኛል። በሰማያት የምትኖር አባታችን ነው ብሎ ተነግሮናል። የመታያው መኖሪያ ግን ማን ነው? ወልድ ነው። እኔን ያየ አብን አይቷል የምንልበት አካል መታያው ወልድ ነው። ይሄ ወልድ ደግሞ የአብ መኖሪያ ነው። በእኔ የሚኖረው አብ ስራውን ይሰራል ብሏል እንጂ ከእኔ በተለየ አካል ያለው አይደለም ያለው። በእኔ የሚኖረው አብ ስራውን ይሰራል። እመኑ ነው ያለው። ይሄንን ማመን አለማመን የኛ ባንታ ነው። እመኑ፣ እኔ በአብ እንዳለው አብን በእኔ እንዳለ እመኑ፣ ባይሆንስ ስለራሱ ስለ ስራው እመኑ ብሎ ተናግሯል። አናምንም ማለት ይቻላል። እኛ ግን አምነናል። አብ ስራውን የሚሰራው በወልድ ሆኖ ነው ብለን አምነናል። የአብ መታያ ወልድ ነው ብለን አምነናል። ስለዚህ አብና ወልድን በአካል መነጣጠል አይቻልም። ስለዚህ ቆላስይስ መጽሐፍ ምዕራፍ 3 በእርሱ ያመሰገናችሁ ማለቱ ትክክል ነው፣ እንቀበላለን። አሁን ግን እየተወያየን ያለ ነው ግን ሁሉ ነገር የሚደረገው በማን ስም ነው የሚለው ላይ ነው። የርዕስ ጉዳይ ነው እዚህ ጋር ያመጣን እንጂ ስለ አብና ወልድ እኮ ስንናገር ነው የኖርነው። ወደፊትም ደግሞ እየተነጋገርን እንቀጥላለን። አሁን ማምለጫ የሌለው
ወደዚህ ብትገፉት ወደዚህ ቢገፋ ማምለጫ የሌለው የሚደረግ ነገር ሁሉ የሚደረገው በጌታ በኢየሱስ ስም ነው። ይህንን ማለት የሚችሉ እነማን ናቸው? ሐዋርያው ጳውሎስ በቆላስይስ ምዕራፍ 4:10 ላይ እንደተናገረው በእግዚአብሔር መንግስት የሚሰሩ ናቸው። የምትሰራው ለሌላ መንግስት ከሆነ በቃል ቢሆን ወይም በስራ የምታደርገውን ሁሉ በኢየሱስ ስም ማድረግ አትችልም። ስለዚህ ያልቻልከው የምትሰራው መንግስት የእግዚአብሔር መንግስት ስላልሆነ ነው። በእግዚአብሔር መንግስትማ የሚሰሩ ቻሉበት እኮ። ሐዋርያ ጳውሎስ እኮ አለ እኮ የት ነው የምንሰራው አለ። በእግዚአብሔር መንግስት ነው የምሰራው አለ። ይሄ በእግዚአብሔር መንግስት የሚሰራ ሐዋርያ፣ በእግዚአብሔር መንግስት የሚሰራ መጋቢ፣ በእግዚአብሔር መንግስት የሚሰራ የወንጌል አገልጋይ ምን ቻለ? በቃል ቢሆን ወይም በስራ የሚደረገው ሁሉ በኢየሱስ ስም ነው የሚደረገው ማለት ቻለ። ስለዚህ አንተም ይህንን ዛሬ ማለት ባትችል የሚነግረኝ ለእኔ የምትሰራው በእግዚአብሔር መንግስት አለመሆኑን ነው። እንደ ሐዋርያ ጳውሎስ እግዚአብሔር የተመሰገነ ይሁን። በዚች ቤተ ክርስቲያን ውስጥ በቃል ቢሆን ወይም በስራ የሚደረገውን ነገር ሁሉ በኢየሱስ ክርስቶስ ስም መደረግ አለበት ብለው በዚህ ሁሉ ተቃዋሚ፣ በዚህ ሁሉ ተሳዳቢ፣ በዚህ ሁሉ ስም አጥፊ ፊት ቆሞ በቃል ቢሆን ወይም በስራ የሚደረገው ሁሉ በጌታ በኢየሱስ ስም መደረግ አለበት ብለው የሚሉ አገልጋዮቻችን በእግዚአብሔር መንግስት የሚሰሩ ናቸው። እግዚአብሔር የተመሰገነ ይሁን። በእግዚአብሔር መንግስት በሚሰሩ አገልጋዮች እንገለገላለን። በእግዚአብሔር መንግስት ሆነን እንሰራለን። አንቺ በእግዚአብሔር መንግስት ውስጥ ነው የምትሰሪው። አንተ በእግዚአብሔር መንግስት ውስጥ ነው የምትሰራው። እንደ ሐዋርያው ጳውሎስ በቃል ቢሆን ወይም በስራ የሚደረገው ሁሉ በጌታ በኢየሱስ ስም መደረግ አለበት የሚለው ነገር በውስጥህ እንዲቀር እስከፈቀድክ ድረስ እግዚአብሔር የተመሰገነ ይሁን። ይሄ በጣም ትልቅ ጉዳይ ነው። ጌታ ኢየሱስን ስለዚህ ብርሃን በጣም እናመሰግናለን። በጌታ በኢየሱስ ስም ያልተጠመቃችሁ ወይም በቃል ቢሆን ወይም በስራ በጌታ በኢየሱስ ስም መደረግ እንዳለበት ያልገባችሁ ሰዎች ሚስ ያደረጋችሁት ወይም ያጣችሁት ነገር የሃይማኖት ተቋም አይደለም። የሃይማኖት ተቋምማ አላችሁ። ሚስ የምታደርጉት በእግዚአብሔር መንግስት የመስራት ጉዳይ ነው። ስለዚህ ከዚህ በኋላ ጊዜ ከምናቃጠል ስራ እየሰራ የጸሎት እንትን አለኝ የምን አለኝ የሚለው ያ ሁሉ በእግዚአብሔር መንግስት ካልሆነ ምን ይጠቅማል? ስለዚህ በእግዚአብሔር መንግስት ከሚሰሩ ጋር ለመስራት በእግዚአብሔር መንግስት የሚሰሩት ያመኑትን የተቀበሉትን ለመቀበል ፈቃደኛ መሆን አለበት። ይህንን እንዲረዳችሁ ነው ምለው። ጥያቄ ካላችሁ ልጠይቁኝ ትችላላችሁ። በግልም ልጠይቁኝ ትችላላችሁ። እግዚአብሔር የተመሰገነ ይሁን። አሁን ግን ለጥያቄ ጊዜ የምሰጥበት ሰዓት ነው።